በአውሮፕላን ውስጥ የተሳፈሩት አንድም ተሳፋሪ አውሮፕላኑ እንደተጠለፈ ሳያውቅ ጠላፊው ከመንግስት ረብጣ ዶላሮችን ተቀብሎ ከአውሮፕላኑ ዘሎ አምልጦ ጠፍቷል። እንዴት ይህ ሊሆን ቻለ? እንዴትስ ከካፕቴኖቹና ከመንግስት አካላት ውጭ ማንም ሳያውቅ አውሮፕላኑን ሊጠልፈው ቻለ? ምን አይነት ጥበብንና ሚስጥርን ተጠቅሞ ነው? በዚህ መሃል ደግሞ እጅግ የሚያስገርመው ነገር ይህ ወንጀል የተፈጸመባት ሀገር ዓለምን እቆጣጠራለሁ፣ ዓለም በኔ ስር ነው በምትለው በሌለ ኃያሏ አህጉር አሜሪካ መሆኑ ነው። ሰላም ውድ የቻናሌ ተከታታዮች፣ በያላችሁበት ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። በዛሬው ፕሮግራማችን ስለዚህ አስደናቂና አስገራሚ እስካሁንም የት እንደገባና መጨረሻው ምን እንደሆነ ስለማይታወቀው የሲአይኤን ብሎም የኤፍቢአይን ላላ አዙሮ ስለተሰወረው የጠለፊ ታሪክ የምንመለከት ይሆናል። በቅድሚያ ግን ቪዲዮውን ላይክ በማድረግ ቻናሉንም ሰብስክራይብ በማድረግ ወዳጅነታችን እናጠናክር እላለሁ። እንደ አውሮፓውያን አቆጣጠር ህዳር 24 ቀን በ1971 ዓመተ ምህረት በአሜሪካ የኦሪንተን አየር መንገድ ከፖርትላንድ ወደ ሲያትል ትንሽ የ30 ደቂቃ በረራ አዘጋጅቶ ነበር። በዚህም በረራ ውስጥ 36 መንገደኞችና 6 የበረራው አባላት ተሳፍረው ነበር። ከነዚህም ተሳፋሪዎች መካከል አንድ ማንነቱ የማይታወቅ እንደ ማንኛውም ኖርማል ሰው አለባበሱም ሆነ ፊዚካላዊ አቋሙ ይህን አክል ትልቅና የተወሳሰበ ወንጀል ሊፈጽም የሚችል የማይመስል ሰው ዳኒ ኩፐር የተባለ ሰው በአውሮፕላኑ የመቀመጫ ቁጥር 18 ኢ ወንበር ላይ የተቀመጠ አንድ ተራ ግለሰብ ነበር። አውሮፕላኑ እንደተለመደው ጉዞውን ማድረግ ቀጠለ። የበረራ ቦታቸውን እንደያዙ የአውሮፕላኑ አስተናጋጅ የሆነችው ፍሎረንስ ሻፍነር የተባለች የ23 ዓመት ወጣት የአውሮፕላኑ አስተናጋጅ ወደ ኩፐር በመምጣት ምን ልታዘዝ እያለች በፈገግታ ጠይቀዋለች። ኩፐርም እሷን እንደማሽኮርመም በማስመሰል አንድ ደብዳቤ ከኪሷ ወጥቶ ይሰጣታል። እሷም እያሽኮረመማት መስሏት በመሳቅና በፈገግታ ደብዳቤውን ከፍታ ማንበብ ትጀምራለች። በደብዳቤው ላይ የተጻፈው ነገር ግን እጅግ የሚያስደነግጥ ነገር ነበር። ሚስ በፖርሳዬ ውስጥ ፈንጂ ስለያዝኩ ከጎኔ እንድትቀመጪ የሚል ጽሑፍ ነበር። እሷም ወዲያውኑ በድንጋጤ አጠገቡ ሂዳ ትቀመጣለች። እሱም በፖርሳው ውስጥ የያዘውን የተለያዩ ቀያይ ሲሊንደሮችንና የተመጠመጠሙ ሽቦዎችን ያሳያታል። እሷም ወዲያውኑ ቦምብ መሆኑን ገምታለች። በቀጥታ እሷም ምን እንደሚፈልግ ትጠይቋለች። እሱም ከሌሊቱ 5 ሰዓት ላይ በሲያትል አየር ማረፊያ 200,000 የአሜሪካ ዶላርና አውሮፕላኑን ነዳጅ የሚሞላበት የአውሮፕላን ነዳጅ የጫነ ቦቲ ተቀምጦ እንዲጠብቀው ያሳስባል። በሷ ምትክ ቲናሞክሎውን ከሱ ጋር በማስቀመጥ ሻፍነር ወደ ካፕቴኖቹ ክፍል ትሄዳለች። ለካፕቴኖቹም የተፈጠረውን ነገር በቀጥታ ታስረዳቸዋለች። ኩፐር ሌላው ለሻፍነር ያስጠነቅቃት ማንም በአውሮፕላን ውስጥ የሚገኝ ተሳፋሪ ይህን ሁኔታ እንዳያውቅ ነው። እሷም በቀጥታ ማንም ማወቅ እንደሌለበት ለካፕቴኖቹ ትነግራለች። ካፕቴኖቹም ይህን ማስጠንቀቂያ በመውሰድና ተግባራዊ በማድረግ ቀጥታ ግንኙነታቸውን ከአውሮፕላን መቆጣጠሪያ ጣቢያ ጋር ያደርጋሉ። የአውሮፕላን መቆጣጠሪያ ጣቢያውም ይህን እንደተረዳ ቀጥታ ጥሪያቸውን ለአውሮፕላን ጣቢያው ፕሬዝዳንት ለዶናልድ ናይሮቢ ያቀርባሉ። ዶናልድ ናይሮቢም ይህን አስቸጋሪ ሁኔታ ከኤፍቢአይና ከባንኮች ጋር በመነጋገር እጅግ አስደሳች የተባለ ውሳኔን ያሳልፋሉ። ይህም ውሳኔ ለኩፐር የጠየቀውን ሁሉ እንደሚያሟሉለት ይነግሩታል። ውድ የቻናሌ ተከታታዮች እስካሁን በተፈጠሩ የዓለማችን የዘረፋና የእገታ ወንጀሎች በሙሉ ይህ ድፍረት የተሞላበትና እጅግ ብላት የተሞላበት ሳይሆን አይቀርም። ዶናልድ ናይሮቢም ለካፕቴኖቹ ገንዘቡ እስከሚዘጋጅ ድረስ በዛው በአየር ላይ እንዲቆዩ ያሳስባሉ። ዶናልድ ናይሮቢ ስለዚህ ጉዳይ ጋዜጠኞችና ሕዝብ እንዲያውቅ አልፈለጉም። ምክንያቱም ሰው ሁሉ መረዳት እንደሚችለው እጅግ ቀላል ነበር። የአየር መንገዱ ስም እንዲጠለሽ ስላልፈለጉ። በዚህም የተነሳ ይህ የ30 ደቂቃ በረራ በቴክኒክ ችግር ምክንያት ብለው በማሳወቅ የ3 ሰዓት በረራ አደረጉት። በዚህም የተነሳ በአውሮፕላን ውስጥ የሚገኝ አንድም ተሳፋሪ ምን እንደተፈጠረ አያውቅም ነበር። ገንዘቡ ተዘጋጅቶ ካለቀ በኋላ በኩፐር ጥያቄ መሰረት ገንዘቡና 4 ፓራሹቶች የነዳጅ ቦቴው ተደርጎ በአውሮፕላኑ ማረፊያ ከተርሚናሉ ትንሽ ራቅ ብሎ ተዘጋጅቶ ጠበቀው።
በዚህ ሰዓት ኩፐር የወሰደው እርምጃ እጅግ ብልሃትና ጥበብ የተሞላበት ነበር። ሁሉም በአውሮፕላን ውስጥ የሚገኙ ተሳፋሪዎች ከአውሮፕላኑ ለቀው እንዲወጡና በአውሮፕላን ውስጥ የሚገኙ የአውሮፕላኑ አባላት ነዳጅ ሞልተው እንደገና እንዲነሱ ያዛል። በዚህም የተነሳ የአውሮፕላኑ አባላት እዛው ቀርተው እንደገና ነዳጅ ሞልተው በረራቸውን ቀጠሉ። ኩፐርም በዚህ መሃል አዲስ ውሳኔና መመሪያ ሰጠ። ኩፐር በዚህ መረጃው አውሮፕላኑ ከተነሳ በኋላ ኩፐር ለካፕቴኖቹ አዲስ መመሪያን አስተላለፈ። በዚህም መመሪያው አውሮፕላኑን በ15 ዲግሪ የክንፍ ሳይዝና በ10,000 ጫማ በረራ ወደ ሜክሲኮ ሲቲ እንዲበሩ ያዛቸዋል። ካፕቴኖቹ ግን ይህ ሊሆን እንደማይችል ይነግሩታል። በረራው ያለበት ሁኔታ፣ ያለበት የአየር ንብረት ሁኔታና ያላቸው የነዳጅ መጠን እዛ ላይ ደርሳቸው አይችልም። ኩፐር ግን እሱ የፈለገውን መመሪያ ብቻ እንዲፈጽሙ ይነግራቸዋል። እነሱም ሌላ አማራጭ ስላልነበራቸው ከመሞት መሰንበት እንዲል ያገሬ ባህል እነሱም ቀጥታ በረራቸውን እሱ በፈለገው መንገድ ያካሂዳሉ። ከደቂቃዎች በረራ በኋላ ኩፐር ሁሉም የአውሮፕላኑ የበረራ ክፍል አባላት በሙሉ ወደ ካፕቴኖች ክፍል እንዲገቡ አዘዘ። እነሱም ወደ ውስጥ ከገቡ በኋላ ኩፐር የካፕቴኖቹን ክፍል ቆለፈው። በዚህ ሁሉ መሃል ግን ጠላፊው ልዩ የአውሮፕላን ዕውቀትና ግንዛቤ እንዳለው አሳይቷል። የታሰፈሩበት አውሮፕላን ቦይንግ 727 ነበርና እነዚህ አውሮፕላናቸው በዲዛይናቸው የኋለኛው ክፍል እንዲከፈት ተደርገው ነው የተሰሩት። ጠላፊውም ይህን እድል በመጠቀም የያዛቸውን 4 ፓራሹቶች ለብሩና ለራሱ በመጠቀም ደፋርና ጭስ መውጫ ያጣም ነውና የሚለው ቢሉ በዛ እጅግ በጣም ከባድ በሆነ የአየር ንብረት ሁኔታ እና እጅግ ከፍተኛ በሆነ በ10,000 ጫማ ከፍታ የአውሮፕላኑን የኋለኛ ክፍል ከፍቶ ዘሎ ወጥቶ አምልጧል። ከዚህ በኋላ ኤቲቢአይ ዲቢ ኩፐርን ለመያዝ የተለያዩ ሙከራዎችንና ጥረቶችን አድርጓል። ኤፍቢአይ የተለያዩ ሙከራዎችንና ፍለጋዎችን ካደረገ በኋላ ኩፐር ሙቶ እንደሚሆን አሳወቀ። ኤፍቢአይ ይህን መደምደሚያውን ለመስጠት የተገደደው ኩፐር ዘልዎ ሲወጣ የአውሮፕላኑ የጫማ መጠን 10,000 ጫማ ከፍታ ላይ ስለነበረና በዛን ጊዜ የነበረው የአየር ንብረት ሁኔታ እጅግ በጣም ከባድ ነበር ይላሉ። በዚህም የተነሳ በሌሊት 8 ሰዓት እነዛን ፓራሹቶች ዘርግቶ ከዛ አውሮፕላን ተምዘግዝጎ ሲወርድ ታች የነበረው ምድር ጫካ ስለነበረ ኩፐር ከፍተኛ አደጋ ደርሶበት ሞቷል ብለው ደመደሙ። ነገር ግን ይህ መደምደሚያ በቂ አልነበረም። ከጥቂት ወራት በኋላ አንድ የ8 ዓመት ልጅ በኮሎምቢያ ወንዝ አቅራቢያ ለኩፐር የተሰጡትን ባለ 20 ብር የብር ኖቶችን የያዘ $3,000 አገኘ። በዚህም የተነሳ እንደገና ምርመራው መካሄድ ጀመረ። ብዙ ተጠርጣሪዎች ተመርምረዋል። ብዙ ዘራፊዎችና የተለያዩ የአውሮፕላን ላይ የሚሰሩ ብዙ ሰዎች ተፈትሸዋል። ነገር ግን ኩፐርን የሚመስል አንድም ሰው አልተገኘም። በመጨረሻም ኤፍቢአይ እልህ አስጨራሽ ትግልን ካደረገ በኋላ ምንም መፍትሄና ውጤት ላይ ሳይደርስ በጁላይ 12 2016 የዲቢ ኩፐርን ፋይል ዘግቶታል። በነገራችን ላይ ውድ ተመልካቾቼ ዲቢ ኩፐር የሚለው ስም አንድ የቲቪ ጋዜጠኛ በሰጠው የተሳሳተ ስም የመጣ ነው። ዳኒ ኩፐር ነበር የመጀመሪያ ስሙ። የቲቪ ጋዜጠኛው ግን በመሳሳት ዲቢ ኩፐር ስላለው ዲቢ ኩፐር ተብሎ ታሪኩ እስካሁን ድረስ እየተነገረ ይገኛል። ውድ የፕሮግራሜ ተከታታዮች በዛሬው ፕሮግራማችን እንደተደሰታችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ቻናሉንም ሰብስክራይብ ማድረግ አይረሳላለሁ። ስለተከታተላችሁኝ አመሰግናለሁ።